الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب في بلوغ المرام من أدلة الأحكام للحافظ ابن حجر رحمه الله باب الهبة والعمرة والركبة ملو باب لين يعلنوا عمرانا ركبة ملون تنانت عرفنا ስለ ሂባ የተወሰነ ሐዲሶች ያሳልፈናል። ስለ ስጦታ ስለ አልዑምራና አልሩክባ ለሚለው ማስረጃ ደግሞ የሚመጡ የጃቢር ሐዲሶች አሉ። እነሱን እናይና መልሰው ደግሞ ወደዛው ወደ ሂባ ይመልሱናል። وعن جابر رضي الله عنه قال قال رسول الله صلى الله عليه وسلم العمرة لمن وهبت له متفق عليه ልብ በሉ። ይሄ ትናንት መግቢያው ላይ ያልኩት ነገር አለ። ዑምራና ሩክባን በሚመለከት አንድ ሶስት ሱራዎች አሏቸው ብለናል። በሁለቱ ሱራዎች بالاتفاق ለተሰጠው አካል ነው في حياته وبعد مماته لورثته ብለናል። ሶስተኛው ሱራ ላይ አይማዎች ይለያያሉ። ራጂሑ ለተሰጠው ነው የሚለውን ነው አረጅህን ይሄር ነው። አሁን ጃቢር የራሳቸውን አባባልና ኢጅቲሃድ የሚያብራሩበት ሐዲስም ይመጣል ወይም አባባል ይሳጭ። አሁን ሐዲሱ የሚለው ቡኻሪና ሙስሊም የዘገቡት ሐዲስ ቡኻሪ 2625 ይላል፣ ሙስሊም 1625 ጃቢር ረዲየላሁ ዐንሁ በሚያስተላልፉት ሐዲስ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አልዑምራ ዑምራ የምትባለው ነገር ትናንት የፈሰርናት ማለት ነው። አዕመርቱ ለከ ዳሪ ወይ ዳሪ ለከ ዑምራ ብሎ ለሰውየው ቢሰጥ ቦታ ሊመን ውሂበት ለህ ለተሰጠው አካል ነው የምትሆነው አሉ። ሊመን ማለት ሊለዚ ለዛናት፣ ውሂበት ማለት ለተሰጠችው፣ ለሁ ለሱ ለተሰጠው አካል ነው የምትሆነው። ሰውየው አሁን ባልነው መልኩ አንድ ዳር አንድ ቦታ ከሰጠ ለአንድ ሰው ያቺ ቦታ ለተሰጠው አካል ይመልካታል። ከመለካት በኋላ ደግሞ እሱ ህርየተ ተሰሩፍ አለ። ከፈለገ ለሰው መስጠት ይችላል፣ ከፈለገ መሸጥ ይችላል። ለሱ ሚልክ ገብታለች፣ እሱ እንዳረጋት ትሆናለች። ከሞተም ምንድነው የምትሆነው ማለት ነው? የሱ ወራሾች የዛ የሰጩ ሳይሆን ለዚህ ለተሰጠው ወራሾች ነው የምትሆነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ይሄ ሐዲስ እንግዲህ ጀሚዓ ሱወርን ያካትታል። ሲሰጥ ያሰጣጡ ከይፍያ ትናንት ሶስት አይነት አለው ብለናል። ሶስቱንም አይነት ሁሉ ምን ያደርጋል ሐዲስ ስለሚያካትት በዑምራ መልኩ የተሰጠ አካል ከذلك ሩክባም ሁክሟ እንደ ዑምራ ነው ብለናል። በዛ አይነት መልኩ የተሰጠ አካል ያን የተሰጠውን ነገር ስለሚመልከው بحياته أو في حياته للسنوميون بعد مماته للصوراش والجهناء البلو نبياتهم صلى الله عليه وسلم تناقروا الله ينقدي متفق عليه يوانا بين الإمامين البخاري ومسلمين حديث. ولمسلم من أفراد مسلم دقمو أمسكوا عليكم أموالكم ولا تفسدوها فإنه من أعمر عمره فهي للذي أعمرها حيا وميتا ولعقبه. الحديث في الإمام مسلم عن شيء 600 مستنى حديث نوع يدي هنا نبياتنا صلى الله عليه وسلم إرشاد ያደርጋል። ሰዎችን የሚጠቅማቸውን የሚጎዳቸውን ነገር ይናገራል። በጃሂልያ እንግዲህ እንደዛ ያደርጉ በኋላ ይመልሱ ነበር። እስልምና ከመጣ በኋላ ግን ያንን ነገር እስልምና አበላሽ። ነብያችን صلى الله عليه وسلم ምን አሉ? አምሲኩ ማለት ያዙ። ኢምሳክ ማለት መያዝ ማለት አለይኩም በራሳችሁ ላይ በእናንተ ላይ ያዙ። አምዋለኩም ንብረቶቻችሁን ያዙ። ወላ ትፍሲዱሃ አታበላሿት አሉ። ንብረትህን አላህ ሱብሓነሁ ወተዓላ የሰጠህን ንብረት ደህና አድርገህ መያዝ አለብህ። አላህ ባዘዘው መልኩ ማስተናበርና መጠቀም አለብህ። ኢፍሳደል ማል የተከለከለ طيب ስለዚህ አሁን ምን ያረጉ ስለነበረ ነው ዑምራ ያሉ ሩክባ ያሉ ገንዘባቸውን ያልሆነ ሁኔታ ውስጥ ያስገቡ ስለነበረ ንብረቶቻችሁን
ያዙ በራሳችሁ ላይ አታበላሹ አሉ። فإنه الأمر والنجر من أعمر عمره بعمره ملكو يستسو فهي للذي أعمرها ياتي دار متهونه أبزاهنيهم بدار سلهونه إنهم يارجون لا تستو سوية نوم متهونه قالوا نبياتنا صلى الله عليه وسلم حيا وميتا يدو ميتا يالون سيفسروا ولعاقبها فهوتم يال بهون كموتم بحالا بهون لذا لا تستو أكالنا متهونه قالوا نبياتنا صلى الله عليه وسلم كموت سوي ويملكال لا يملكم ስለዚህ ስለማይመልክ ولعاقبها ከሱ በኋላ ተቷቸው ለሚሞቱት ዝርያዎቹ ለነሱ ነው የሚሆነው። እንግዲህ ዓቂብ ማለት ያው ከግራችን የተረከዛችን የኋላ ግራችን ቀደማችን የኋላው አካል ምን ይባላል? ዓቂብ ይባላል። ከኋላ ስለሚሆን አሁንም የሰውየው ተቷቸው የሚሞተው ዘመዶቹ ምን ይባላል? ዓቂብ ይባላል። ከሱ በኋላ ስለሚቀሩ ማለት ስለዚህ ሰውየው ዑምራ ከተሰጠ ዑምራ ስጥ እየተባለ አይደለም። እንግዲህ ተፈቅዷል፣ ይቻላል መስጠት። ግን የማትፈልግ ከሆነ ኋላ ይመለስልኛል ብለህ ከሆነ የምትገምተው እንደዚህ እንዳታረግ እያሉ ነው ነብያችን አሰ ምን አይልልህም፣ አይመለስልህ። በዑምራ መልኩ ከሰጠ ያ የተሰጠው ሰውዬ ሚልክ ስለገባች ከገባ በኋላ ደግሞ ሰውየው ሁልየተ ተሰሩፍ ስላለው የመሸጥ የመለወጥ የመስጠት የማስወረስ تصرف ስላለው እዛኛው እጅ ገብቷል። አንተ ከመጀመሪያው ትመለስልኛለህ ብለህ ከሆነ አትስጥ እያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም። ገንዘብን ምን አድርጋ ያዘ። ግን በዛ አይነት መልኩ ከሰጠ ወደ አንተ አይመለስልህም ብለው ማካነ عليه اهل الجاهليه ነብያችን ሰለላሁ ዐለይሂ ወሰለም በሸሪዓቸው ሰረዙ ነሰኹ እና ዑምራ በማንኛውም አይነት መልኩ ቢሆን የቅድሙም ሐዲስ እንደሚጠቁመው ያሁኑም ሐዲስ እንደሚጠቁመው ለተሰጪው አካል ነው የሚሆነው። وفي لفظ آخر أيضا لمسلم إنما العمرة التي أجاز رسول الله صلى الله عليه وسلم أن يقول هي لك ولعقبك فأما إذا قال هي لك ما عشت فإنها ترجع إلى صاحبها ينقدي جابر ሌሎች አይማዎች ጋር ሙቀየዳ ከሆነች ወደ ሰጪው ትመለሳለች የሚሏሉ ብለናል ትናንት። ጃቢርም ከነሱ ናቸው ማለት ነው። ይሄ ሐዲስ እንግዲህ አረዳዳቸው የጃቢር እንጂ መርፉዕ መሆኑ ሶሪህ አይደለም። ይሄን ሪዋያውን ሙስሊም ላይ ቅድም የተባለውን ራሱን ቁጥርና ያመጡት 1625ኛ ሐዲስ وزاد قال معمر وكان الزهري يفتي به يقول جابر من قالوا رضي الله عنه إنما العمرة عمرة مال التي أجاز رسول الله صلى الله عليه وسلم أجازها نو أعيد قدي قبل أسلونا تطلون نبياتنا صلى الله عليه وسلم يصدقاتنا ينفذات لتسجع كالنا ومتوانا وبلو نبياتنا صلى الله عليه وسلم يصدقات عمرة قالوا جابر أن يقول سجي مالتنا نوال هي لك ولعقبك سيست إتشدا لانتنات أنت ستموت دقمو كانت بوهالات تتهاتشو لم تموتو زمدوچي أنت لم يتكو زمدوچ ودنسو تهدال لي بلو اندز بزه ملكو سيستنا نبياتنا صلى الله عليه وسلم لتسجئتوهن عليك بلو يصدقوا تلالو جابر رضي الله عنه يساتشو مذهبنا اجتهاد نو يالكو فأما إذا قال هي لك ما عشت سيستو يتشدار اسكاله درس بدنيا اسكاله بهيوته اسكاله درس نو يستوه بلو كستوار فإنها ترجع إلى صاحبها يتشدار وده ما تملسالك قال وده سجوا تملسالك سويه سيموت يدي لا خلاف على بلنا ሶስተኛ ሱራ አንደኛ አዕመርቱከ هذه الدار ብሎ ኢጥላቀን አስቀመጠ አትመለስም ብለናል። هذه الدار لك ولعقبك أو أعمرت لك هذه الدار لك ولعقبك كالم من أتوهنم بلنا أتملسم أعمرتك هذه الدار ما عشت كالس
እስካለ ሰጥቻለሁ ካለ ዘላይ አይማዎች ምን ሆኑ ይያልን ተኻለፉ من بينهم من ترد جابر رضي الله عنه ይሄን ካለ ሰውየው እስካለ ይኖርባታል ተውሶናት ይያሉ ነው ሲሞት ወደ የት ትሄዳለች ይያሉ ነው ወደ ሰጪው ትመለሳለች እንጂ ወደ ተሰጪው ዘመዶች አትወረስም አሉ ይሄ እንግዲህ አልኢማም አህመድም ይሄንን ይላሉ ብለና المسلمون على شروطهم ሌሎች ግን የሚሉት ምንድነው በዚህም ሱራ ሶስተኛው ሱራ ይሄ ነው ተሰጪው ሲሰጠው መልኮታል ከመለከው ወደሱ ወራሾች እንጂ የሚሄደው ወደ ሰጭ ወራሾች አይመለስም ወይ ወደ ሰጭ አይመለስም ማለት ራጂሁም ይሄ ነው ብለ ራጂሁ አመዛኙ አባባል ምንድነው ብለናል ነብያችን ሰለላሁ ዐለይሂ ወሰለም مرفوع በሆኑ ሐዲሶች ምንድነው ያሉት በጥቅሉ አልዑምራ لمن عمرت له ነው ያሉት ለተሰጠው አካልና ከሱ በኋላ ላሉ ለወራሾች ነው የሚሆነው ስላሉ እዛ ውስጥ ይገባል ወለመዚድ من التفاصيل እንግዲህ አንዳንድ ናሙናዎች እየጠቀሱ ሙስሊም ያመጣቸው ቀባያዎች አሉ በተግባር ማለት ነው የተከሰቱ ክስተቶች ሙስሊም ላይ መተን አለ አሳልፈናል በፈضلላህ ወመኒ እሱን ሙስሊምን ከፈታ አድርጎ ሶሂህ ሙስሊምን ስናይ ይብራራልናል ይሄ ቀضያ ስለዚህ ሰውየው ገንዘብህን አታበላሽ ያዝ ተብሏል በሩቅባ መልኩ በዑምራ መልኩ የሚሰጥ ከሆነ ሸርጥ እንኳን ቢያስቀምጥ ሸርጡ ምንድነው የሚሆነው ነው ምን ለግውን ሸርጡ ብልሽ ውድቅ ይሆንና ይሄ የተሰጣ አካል ያንን ነገር ይመልከዋል እሱ ሲሞት እንግዲህ በዚህ ተከራክረው የመጡ ሰዎች አሉ ወደ ነብያችን ለዛ ሙስሊም ላይ ያለ ሪዋያው ይያል እንደዚህ እናታችን ሰጣው ነበር ለሱ አሁን እሷ ሞተች ብለው እንግዲህ የዛች እናት ወራሾች ወደዛ መሬት ሲመጡ የዚህ የተሰጪ ወራሾች ደግሞ አባታችን የመለከው ነው የኛ ነው ሲሉ ለማን ተፈረደለት እንግዲህ እዛ ሙስሊም ላይ መተን ይገኛል ብለና ሙስሊምን ማየት እና በማንኛውም መልኩ ዑምራና ሩቅባ ለተሰጩና ከዛ በኋላ ለሱ ወራሾች እንጂ ወደ ሰጩ አይመለስም ولأبي داود والنسائي أبو داود النسائي لذقبوا دقموا بل النص رواية لا ترقبوا ولا تعمروا እንግዲህ ነህዩና ህያል ኢርሻድ ይባላል እንጂ ኢዕማር ዑምራና ሩቅባ አይቻልም ማለት አይደለም فمن أرقب شيئا أو أعمر شيئا فهو لورثته الحديث صحيح رواه أبو داود 3556 حديثنا إلى الفسنان أبي داود والنسائي بجزنا بصفحة ميامته 6 جزء 273 ገጽ ላይ ይገኛል صحيح الجامع 7282 حديث ነው አለ ይሄ ሐዲስ አቡ ዳውድ እና ነሳኢ ዘገቡ ስለዚህ አቡ ዳውድ في سننه وكذلك النسائي في سننه طلاق ሲደረግ ሙይተባ السنن الصغرى ነው ብለናል እዛ ላይ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም لا ترقبوا ولا تعمروا ይሄን ዳራችሁን መኖሪያ ቦታችሁን በሩቅባ መልኩና በዑምራ መልኩ አትስጡዋል እንግዲህ ይመለስልናል ብላችሁ እንዳሰጡ አስለን ያሸው ዑምራ ማለት እኮ ከምን የተያዘ ነው ብለናል ከዑምር የተያዘ አዕመርቱ ከሚለው ሰውየው ቢሸርጥም ባይሸርጥም ዑምርህ እስካለ ሰጠው ነው ማዕናው የሚያስይዘው ስለዚህ የሸርጥ ቢገባም ባይገባም ለማን ነው የሚሆነው ይያልን ለተሰጩ አካል በዛ አይነት ለፍዝ ከሆነ የሰጠ ስለዚህ ነብያችን ሰለላሁ በዑምራ መልኩና በሩቅባ መልኩ ገንዘባችሁን አሳልፋችሁ አትስጡ ገንዘባችሁ የናንተ እንደሆነ ከፈለጋችሁ በዚህ መልኩ ለሰው አትስጡ ነው ይያሉ ያሉት ነብያችን ሰለላሁ ኢርሻድ ያረጉ ቅድም ወላ ተፍሲዱ አንዳሉ طيب ولا تعمر فمن أرقب شيئا أو أعمر شيئا قالوا ማንኛውንም ነገር ቢሆን በዑምራ መልኩ የተሰጠው ወይ በሩቅባ መልኩ የተሰጠው አካል فهو لورثتها ለዚህ ለተሰጠው አካል ህይወቱ እስካለ ለሱ ይሆንና ሲሞትም ለማን ነው የሚሆነው ለተሰጩ ወራሾች ነው የሚሆነው እዚህም ላይ ድሙን ሸጥ አልመጣም እና ስለዚህ በዛ አይነት መልኩ
ገንዘባችሁን ጠብቁ አሉ ነብያችን ሰለላሁ ዐለይሂ ወሰለም። እንግዲህ ሙርቂብና ሙዕሚሮቹንም የሚሰጡትንም ሰዎች ሐቅ እየጠበቁ ነው። እናንተ ይመለስልናል ብላችሁ ከሆነ በዛ አይነት መልኩ አትስጡ። ገንዘባችሁን ከፈለጋችሁ ያዙ። ላኪን እምቢ ብላችሁ በኢዕማርና በኢርቃብ መልኩ ከሰጣችሁ የሚመልከው እናንተ ሳትሆኑ ማን ነው እያሉ ተሰጩ አካል እስካለ ይመልከዋል። ሲሞት ወደሱ ወራሾች ነው የሚሄደው ብለው ነብያችን ሰለላሁ ዐለይሂ ወሰለም በግልጽ ተናግረው እና ስለዚህ ቢሱወሪሃ الثلاث أو بصورهما الثلاث ዑምራና ሩቅባ በሶስቱም ሱወሮች የሚሆነው ለተሰጩና ለተሰጩ ወራሾች ነው ማለትን ካለፉ አሐዲሶች باختلاف الروايات እንረዳለን ነው። እንግዲህ ወልዑምራ ባቡል ሂበቲ ብለው ሲያበቃ ወልዑምራ ወልሩቅባ ስላሉ ለዑምራና ለሩቅባ ደሊል የሚሆኑ ማስረጃ የሚሆኑ አሐዲሶች የጃቢር ሐዲስ ነው ቢሪዋያቲሂ አልሙኽተሊፍ። طيب ቀጥሎ ደግሞ እዛው ባቡል ሂበቲ ወዳለው እየመለሱን ነው። በሂባ ላይ የሚመሩ በሃዲያ ላይ የሚመሩ አሐዲሶችን ሊያመጡልን ነው። وعن عمر رضي الله عنه قال حملت على فرس في سبيل الله فأضاعه صاحبه فظننت أنه بائعه برخص فسألت رسول الله صلى الله عليه وسلم عن ذلك فقال لا تبتعه وإن أعطاكه بدرهم. الحديث متفق عليه. እንግዲህ الحديث ማለት تقرأ الحديث بتمامه حديث እንግዲህ የቀራለው ማለት ነው። الحديث رواه البخاري متفق عليه ነው ያልን ነው። ቡኻሪ 2622ኛ ሐዲስ ሲሆን ومسلم 1620ኛ ሐዲስ وزاد الحديث ብሏል። እንግዲህ ተማሙ ምንድነው في البخاري ومسلم ያለ زيادة فإن العائد في صدقته كالكلب يعود في قيئه ትናንት እንዳል እንግዲህ ትናንት አሳልፈናል። ሰውየው ሰጥቶ ሲያበቃ ስጦታውን መመለስ አይቻልም ብለን ከራሃ ነው ወይስ حرام ነው ተሕሪም حرام ነው የሚለውን አረጅህን ሄደን ነብያችን ሰለላሁ ዐለይሂ ወሰለም በጣም በዘግናኝ መልኩ ስለሆነ ያብራሩት القول الراجح الرجوع في الهدية حرام ነው ብለን አሁን ላይስ ያሁኑ መመለስ አይደለም 100% እየተባለ ያለ የሰጠውን ስጦታ ምን ማድረግ ነው መግዛት። طيب ምንድነው የሚለው ዑመር ረዲየላሁ ዐንሁ አሚሩል ሙእሚኒን قال حملت ጫንኩ ማለት እንግዲህ ሰውየው የሆነ ፈረስ ሰጥተውት في سبيل الله ሰጡትና ሰደቃ ያ እንግዲህ ሲሰጡት ይጋልበዋል ይጭነዋል። في سبيل الله على فرس بفرس ላይ حمل አረኩኝ አሉ في سبيل الله في الجهاد سبيل الله እንግዲህ ኢጥላቅ ሲደረግ الجهاد لإعلاء كلمة الله እሱነው የሚሻበት ብለዋል። ሌሎችም መግባታቸው ጋር እንግዲህ የሆነ ፈረስ ነበረኝ ያንን ፈረስ ለሌለው ሰውዬ ሰጠሁት። ይሄንን ፈረስ እየጋለብኩ ጂሃድ አርግ ብዬ ሰጠሁት አሉ ለአንድ ሰውዬ። فأضاعه صاحبه ያንን ፈረስ ባለቤቱ እኔ የሰጠሁት ሰውዬ ባለቤት የሆነው ሰውዬ አጠፋው ማለት እንግዲህ አልተንከባከበውም፣ እንደ ወጉ አልቀለበውም፣ የሚያስፈልገውን ነገር እንግዲህ አላረገለትም። ሊፈቅድህ ነው። በሌላ ሪዋያ እንግዲህ ሰውየው ትንሽ የሌለው ስለነበረ በጣም ተضيع አረገው ያንን ፈረስ አሉ። ሲያዩት ዑመር ረዲየላሁ ዐንሁ ፈረሱ ያላኳሃኑ ሆኗል፣ ተበሳቅሏል። ያንን ሲያዩ ምን አሉ? فظننت أنه بائعه برخص ገመትኩኝ አሉ። ይሄ ሰውዬ በጣም ሲያበሳቅለው ያንን ፈረስ በርካሽ ይሸጣዋል ብዬ ምን አለኩኝ አሉ? ገመትኩኝ አሉ። ሩክስ ማለት بثمن زهيد በቀላል ዋጋ ይሸጣዋል ብዬ ገመትኩኝና فسألت رسول الله صلى الله عليه وسلم عن ذلك እንግዲህ እንደዚህ ናቸው ሱሐቦች رضوان الله عليهم أجمعين لا يقدمون على مسألة إلا وهم يعلمون حكمها ወደሆነ መስአላ እኛ በአክስነ የሆነ ነገሩ ብልሽሽት ተደርጎ ከዛ በኋላ ነው ወደ የት የሚመጣው። ያውም ከመጣ ወደ ጥያቄ ይመጣል። ከዛ በኋላ ከመጣ ነው እንጃ
አይመጣም ቀልቡ እኮ እየተምታታበት ነው ያንን ነገር حكሙን እንኳን صريحን ባያውቅ ነገርዮሹ ትንሽ ችግር እንደሚኖርበት ምን ይሆናል ቀልቡ ውስጥ ሙጥመኢን አይደለም ግን ሱሐቦች እንደዛ ነው የሆነ ነገር ሊሰሩ ሲሉ ቀድመው ምንን ያረጋግጣል حكሙን እንዴት ነው ይሄ ነገር የሚለው እሱን አውቀው ከዛ በኋላ ነው ወደ ስራ የሚገቡ ስለዚህ ፊሰቢልላህ ሰተውት ነበር ሰውየው እንግዲህ ገንዘብ የለውም ብለናል ፈረሱን መንከባከብ አልቻለም አበሳቆለው ተበሳቆሎ ሲያዩት ዑመር ይሄ ሰውዬስ ጥሩ አርጓ ያዘው የሚገዛ ቢመጣለት ገዢ በቀላል ዋጋ በርካሽ ይሸጣዋል በየገመትኩኝና ወዛውስ ከመግባቴ በፊት እስኪ ነገሩን حكሙን ነብያችንን ሰለላሁ ዐለይሂ ወሰለም ልጠይቅ ብዬ ነብያችንን ሰለላሁ ዐለይሂ ወሰለም ከዚህ حكም ጠየቅኳቸው فسألت رسول الله صلى الله عليه وسلم يا الله الملائكتኛ ጠየቁ عن ذلك ማለት ከዛውን ከተባለው ጉዳይ እንደዚህ ፈረስ ሰጥቼ ነበር አበሳቅሎታል ልገዛው ፈልጌ ነበር በቀላል ሊሸጠው ይችላል ልገዛው ነበር እንዴት ነው ይችላልው አልችልም በሸሪዓ فقال ነብያችን ሰለላሁ ዐለይሂ ወሰለም መልሳቸው ላይ ምን አሉ لا تبتعه አትግዛው እንግዲህ ላ የምትባለው ምንድናት ናያ ነው ባዓ ከሆነ ሸጠ ነው ብለናል እብታዓ ከሆነ ምንድነው ብለናል ገዛ ስለሆነ لا تبتعه ማለት لا تشتري አትግዛው ያንን ፈረስ አሉ እንግዲህ እሳቸው ደግሞ በቀላል ይሸጣዋል በየገምቻለሁ ስላሉ ለዛ ነብያችን ሰለላሁ ዐለይሂ ወሰለም ምን አሏቸው وان اعطاكه بدرهم በአንድ ብር እንኳን ቢሸጥልህ ምን አታርገው አሉ ነብያችን እንዲያገዛ አትግዛ እንግዲህ ሙባለጋ ነው እንጂ ፈረስ በአንድ ድርሃም አይሸጥም ግን ፈርضን በአንድ ብር እንኳን በአንድ ድርሃም እንኳን የሚሰጥህ ቢሆን እንዳትገዛው ተቲማው ምን ይላል فإن العائد في صدقته ስጦታ ሰጥቶ ሲያበቃ የሚመለስ ከልከልብ يعود في قيئه ነው እንግዲህ የሰውዬ ማይተመለሰ ገዛው እንጂ ቢባል አንደኛ ያንን ፈረስ ዑመር ላይ የሚያዩት ሰዎች ሁለተኛ ሲያዩት ምን ብለው ይገምታል ዑመር ለከለ ሰጥቶታል ነበር ይሄን ነገር እንዴት ዑመር ዘንድ መጣ ቀምቶት ነው እንደመልሶ የሚል ነገር ያሳድራል ይሄ እንግዲህ መዋቂዕ ፈቷሃ ሙርየም ሰውየው መራቅ አለበት ብለዋል አንድ አባባል በዚህ ሌላ አባባል አንድ ሰው ከሰጠህ ያንን የሰጠህን ነገር ልግዛህ ቢልህ ለሌላ ሰው እንደምትሸጠው አትሸጥለትም ምን ታረጋዋለህ ተሐቢ የሰጠህ ስለሆነ የግድ ነፍስያ ላይ ያለ ነገር ስላለ እንደ ያልከውን ስጠይ ትላለህ ስለዚህ ስትተውለት ያ በታውከለት መልኩ ሙሉ በሙሉ እንኳን ባይመለስ በዛ ሙሐባባ ሙጃመላ ባረገው በኩል እንደተመለሰ ይሆናል በስጦታው ላይ ስለዚህ መግዛት አይቻልም ማለት ነህዩ ምን ይሁን ላይ እንግዲህ لا تبتعه የሚለው ነህይ ነው ብለን የሰጠውን ሰደቃ መግዛት حرام ነውስ ወይስ ከራሃ ይሆናል ላይ ተጨቃጨቀው المهم بعض الائمه على ظاهره ይዘው የተጓዙ አሉ صاحب الفتح والظاهر ይላሉ ተቆርጦቢ ነቅለው ክልክል ነው ከተከለከለ አስሉ ነህይ ለተሕሪም ነው ብለው حرام ነው ያሉ አሉ والجمهور يفسرونه على كراهه التنزيه አብዛኛው አይማዎች እንግዲህ በነፃ መመለስ ከሆነ حرام ነው ብለናል ተናል ሀዲያ የሰጡትን መመለስ መግዛት ከሆነ ግን حرام ነው ያሉ እንኳን ቢኖሩ ቀውሉል ጅምሁር ምንድነው የሚለው ነው ይያልና ከራሃ ተንዚህያና ያው እንደዛ አይነት ሪባ ምናምን ውስጥ ስለሚያስገባ ለተንዚህ ነው በማለት ጅምሁሮች ያስቀምጣሉ ወልዕልሙ ዐንደላህ ሱብሓነሁ ወተዓላ ይሄ እንግዲህ በመግዛት መልኩ ያው ታንተ የወጣን ገንዘብ በሰደቃ መልኩ በእክቲያርህ መመለስ የተከለከለ ያለ እክቲያር ችግር የለው ያለ እክቲያር ማለት አንተ ሳትመርጥ ሰደቃ ሰጥተህ ነበር ያለ አንተ ስራ ወደ አንተ ተመለሰ ያ ሰደቃ ይሄ ችግር የለበት ለምሳሌ የሆነ ሴትዮ መጣች ወደ ነብያችን ሰለላሁ ዐለይሂ ወሰለም እናቴ አገልጋይ ያስፈልጋት ነበር ለእናቴ ሴት ባሪያ ሰጠኋት የምታገለግላት አለች እና እናቴ ሞተች
ወራሽ የላትም። ባሪያይቱ እንግዲህ ወደ ማለት መጣ ነው በውርሻ ወደ ሰጪቱ ወደ ልጅቱ ልትመጣ እና ያችን ባሪያ እንዴት ላድርጋት አለች ነብያችን ሰለላሁ ዐለይሂ ወሰለም ስትጠይቅ አጅርሽ ለናትሽ አገልጋይ የመስጠቱ አጅር አላህ ዘንድ ተጽፎልሻል ወረደሃ عليك الميراث እንግዲህ በእክቲያር አይደለም ሰውየው የሚወርሰው ስለሰጠሻት እንድታገለግልሽ ብለሽ ኢህሳን ስላደረግሽ ለናትሽ አጅርሽ ሰብቶልሻል አሏት። አሁን ደግሞ ሚራሱ ምን አድርጓታል አሏት ባሪያይቱ መልሶልሻል ይሄ ስጦታሽ ላይ መመለስ አይደለም ይበቃልሻል እንደፈለግሽ አድርጋት ባሪያይቱን ብለው ነብያችን ሰለላሁ ዐለይሂ ወሰለም ሁክም ሰጡ። ይሄን አይነት ለስለስ ያለ ለየን ያለ መልስ ስታገኝ ሌላም ጥያቄ ጨምራ ጠየቀኝ ብለ ወር ጾም ነበረባት እንዴት ላድርጋት እናቲቱ ስትሞት ምን ነበረባት አለች ጾም ነበረባት ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ቅያስ በሱና አለ ብለናል ሱናው من سنن الأحكام والمعاملات كونه قياس አለ ቅያስ የለም ሱና ላይ የተባለው ሱነን العقائد ሲሆን ነው ይያልን ማታ ምን ቀራው ኪታብ ላይ ብለን እዚህ ላይ ምን አሏት እናትሽ ደይን ቢኖርባት አትከፍልላትም ወይ ብትከፍልላት ደይኗ አይሰቅጥላትም ወይ ሲሏት ያማ አይሰቅጥላታል እከፍልላታለሁ ይሄም فدين الله أحق بالقضاء ስለዚህ ከፈይ እናትሽ ጾም ብለውም ነብያችን ሰለላሁ ዐለይሂ ወሰለም መልስ ሰጧት بحج من ورا رواية على على كل الأحوال باختياره يسطهون سطوتا مملس بنزعك هنا حرام نو بلنا بمجزات ملكوك هنا قول الجمهور يتتألى مهونون كذا حديث من الردال. طيب الحديث كما أسلفنا متفقون عليه. وعن أبي هريرة هنا فهدية عليه مما حديثنا يبقى هدية انجلي قرار ربالو. وعن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال تهادوا تحابوا تتحبوا بالانجلي على حذف إحدى التاء. رواه البخاري في الأدب المفرد وأبو يعلى بإسناد حسن حسن الإرواء مبالو تخريجات جولة الإمام الألباني عندي شيء اسمه عندنا حديث حسن نو بلوتال لا الذهن. طيب حسن رواه البخاري في الأدب المفرد يا كتاب اسمه الأدب المفرد مبال كتاب الله جو راسم يشاله الزالي 594 حديث بخاري زقبوتال لا بصحيح أيضا. وأبو يعلى في المسند أبو يعلى في مسنده 6248 حديث ذا أسفروتال لا. እንግዲህ አቡ ሁረይራ ናቸው ሐዲሱን የሚያስተላልፉት ረዲየላሁ ዐንሁ ከነብያችን ሰለላሁ ዐለይሂ ወሰለም ይዘው ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ተሃደው ተሰጣጧል ተሐቡ ትዋደዳላችሁና እንግዲህ النفس مجبولة على حب من أحسن إليها ይላል وربما استعبد الإنسان إحسان ማንኛውም ሰው መጅቡልነቱ በምንድነው የማንኛውም ሰው ነፍስ إحسان ያረጋልህ በጎ የዋለልህ በመውደድ ላይ እንግዲህ መጅቡላናት አሉ ስለዚህ ሀዲያ ሰበቡን للمحبة والوداد ተሰጣጡ ትዋደዳላችኋል ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው لا تدخلوا الجنة حتى تؤمنوا ولا تؤمنوا حتى تحابوا أولا أدلكم على شيء إذا فعلتموه تحاببتم من هذا أفشوا السلام بينكم يريد إفشاء السلام سبب للإلفة والمحبة وكذلك التهادي ما استطاعت سبب للإلفة والمحبة يدقم إلفاء مبالو نقر نقدي محبة مبالو نقر الله سبحانه وتعالى أمتن الله به على عباده ذاك في سورة آل عمران من ديننا ملا شباب في سورة آل عمران من الآيات قال نعم عندنا ملو واعتصموا بحبل الله جميعا ملو آيات قتلوا يا الله ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا يتلك اسلمنا مفلقوا مسلمون
ሙተዓሊፎች ሆነው ሙተሐቦች ሆነው ከረጁልን ዋሂድ ሆነው ባንድ ሆነው ስለዚህ ስጦታ ወደዚህ ያደርሳልና ተሰጣጡ እያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ሀዲያ በሸሪዓችን ትልቅ ቦታ ያለው መሆኑ ለሁሉም ለኩል መቃም መቃላል እንግዲህ ለፈቂር የሚሰጥ ስጦታ አለ ይላሉ እንደሚገባው ገኒይ እንኳን ቢሆን لا يستغني عن الهدي እንግዲህ ገኒይ ንብረት ካለው የሆነ شيء لطيف የሆነ ነገር ተሰጣዋል ለሱ ሙናሲብ የሆነ ፈቂር ደግሞ ሐጃውን የሚዘጋለት ነገር ተሰጣዋል በመሰጣጠት መወዳደድ ይገኛል አሉ ነብያችን ሰለላሁ ዐለይሂ ወሰለም። وعن أنس رضي الله عنه قال رسول الله صلى الله عليه وسلم تهادوا فإن الهدية تسل السخيمة رواه البزار بإسناد ضعيف الجامع ሁለት ሻራት 192ኛ ሐዲስ ነው ይላል ሐዲሱ እንግዲህ በዛር ላይ 1937ኛ ሐዲሱ ضعيف ነው አሉ طيب ሐዲሱ ማናው ምን ማለት ነው ተሃደው ተሰጣጡ አሉ የአነስ ሐዲስ ነው ነብያችን ሰለላሁ ዐለይሂ ወሰለም ሀዲያ ተሰጣጡ فإن الهدية ስጦታል በእኛ ጀባታ ያሉ ይፈስሩታል تسل السخيمة تسل تذهب الحقد سخيمان بحقد ጥላቻን ታስወግዳለች አሉ ስጦታ እንግዲህ አስሉ ሰል ማለት ካሁን በፊትም እንዳልነው إخراج الشيء خفية የሆነ ነገር እንግዲህ لأصلنك كما تسل الشعارة من العجين من حسان بن ثابت እንግዲህ ኩፋሮችን በሽዕርህ ስደባቸው روح القدس يأيدها بلوتها الحسان جبريل معك قال እና ባይሆን የኔን ነሰብ እንዳትነካው ሲል ይሄን ያሉት ጊዜ لأصلنك كما تصل الشعارة من العجين አለ ካሁን በፊትም ይሄን እርሰውንም አልነካም ኪ ጸጉሯ ከዛ ከቡኮ ከሊጡ ቀስ አርገው ምንም ሳትይዝ እንደሚመዟት የርሰውን ነሰብ ቀስ አርገ ምን አረጋለሁ አለ እመዛለሁ አላጎድፍማ እንግዳውስ استعين بأبي بكرنا በዚህ ዙሪያ አቡበክር ምን ያረጋል በጣም ነሰብ ያውቁ ነበር ይባላል የተወሰኑ ሱሐቦች አሉ ከሳቸው የሚዘው ነሰብ የሚያውቁ ነሰብ ማወቅ ያስፈልጋል ዝምድናውን መቀጠል አይችልም ነሰብ ማያውቁ ስለዚህ አንተ ሐቡባ ካለ ሀያት ወንድም ሆነ ሴት በተለይ ሴቶቹ ናቸው የሚያውቁት ጠይቅ ዘመድ ከሌ ዘመዳችን ነው ስትባል እንዴት ብሎ በየት ማን ቢወልድ ማን ይሄንን ተዓለሙ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ሲለተረሂም ለማድረግ አልሙሂም ሌላው ሲገባ ስለዚህ እዛ ላይ حتى ሲሰሙ ኩፋር ቁረይሽ የሐሳን ኢብኑ ሳቢትን ሽዕር ሲሰሙ ያለው ሐሳን ነው እንጂ ያዘጋጀው አቡበክር ነው ይሉ ነበር ምክንያቱም ይሄድና ነብያችን ሰለላሁ ዐለይሂ ወሰለም ባሉበት አይነካም እንግዲህ በዚህ በእናት በአባት በምን የሚባል ነገር አለ በዛ በነሱ በኩል ያለውን ይነካና በነብያችን ሰለላሁ ዐለይሂ ወሰለም ጃኒብ ያለውን ምን ያረጋል ሳይነካ ሲያልፍ ይሄን ሽዕር ሐሳን ያለው ነው እንጂ ማን ነው ያዘጋጀው ይላል አስዲቅ ይሄ ነው አቡበክር ነው እና ስለዚህ አሁን ይባለው በምንድነው ተሱሉ በሚለው ሰል ማለት እንግዲህ ቀልብ ውስጥ ያለውን ሕቅድ ዝገቱን ቀስ አርጋ አሽሉካ ትጥለዋለች ሀዲያ እና ይሄ እንደዚህ ነው ሀዲያ ትልቅ ቦታ አላት በሸሪዓ ተሰጣጡ ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል ሐዲሱ ይሄ الذي رواه البزار ضعيف እንኳን ቢሆን الحديث السابقة تشهد له بمعنى ያለፉ አሐዲሶች ይመሰክሩልታል وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم يا نساء المسلمات لا تحقرن جارة لجارتها ولو فرس نشاه متفق عليه قال الحافظ في الفتح بكسر الفاء والمهملة بينهما راء ساكنة فرسين وآخره نون وهو عظيم يعظم من قري تصغيرنا قليل اللحم وهو للبعير موضع الحافر للفرس ويطلق على الشاة مجازا
ونونه زائدة وقيل أصلية. وأشير بذلك إلى المبالغة في إهداء الشيء اليسير وقبوله لا إلى حقيقة الفرس، لأنه لم تجري العادة بإهدائه، أي لا تمنع جارة من الهدية لجارتها الموجود عندها لاستقلاله، بل ينبغي أن تجود لها بما تيسر، وإن كان قليلا فهو خير من العدم. وذكر الفرسين على سبيل المبالغة. الحديث እንግዲህ متفق عليه ነው እየተባለ ነው። አሁን ያልባለነው ፈሰርነው። ቡኻሪ 2566 ይላል፣ ሙስሊም 1030ኛ ሐዲስ ዘግበውታል። እንግዲህ لا تحقرن يا نساء المسلمات እናንተ ሙስሊም የሆናችሁ ሴቶች ማለት ነው። እንግዲህ من إضافة الموصوف للصفة እንግዲህ المدرسة البصرية والكوفية የሚባላል የሚያበቁት አሉ የማያበቁት አሉ። የሚያበቁት እንግዲህ መውሱፉን ወደ ሲፈቱ አስጠግተውት ነው ብለዋል። የማያበቁት ደግሞ የያኒሳ ያለው ሙዳፍ ኢለይሂ ወርቋል። የዛ የሙዳፍ ኢለይሂ ሲፈት ነው ይሄ አልሙስሊማት የሚለው ብለው ይሐምላሉ። المهم ሙስሊም የሆናችሁ ሴቶች ሆይ لا تحقرن አታሳንስ ጃረቱን አንዲት ጎረቤት لجارتها ለሌላው ለጎረቤቷ ولو فرسنا شاتي هدية ولا تحقرن ያለው እንግዲህ መፍዑሉ ተጥሏል። ሀዲያ ትንሽ ነው ብላ አትገምት። ያ የምትሰጠው ነገር የፍየል እግር እንኳን ቢሆን እንግዲህ የፍየል ሲረግጡ እግራቸው ላይ እታች አለ የሆነ አጥንቱ ነገር እሱ ነው አስሉ ለበዒር ነበር የሚሆነው። የግመሉ የእግሩ የታችኛው አጥንቱ ሹሃናው እሱ ነበር። አሁን ለሻት ተውሰውት ነው ለፊልስጢንን ለሻት ያረጉት እያሉ እንግዲህ ያ አደተን አይሰጥምም አይበላም። ይሄ ሙባለጋ ነው። ትንሽ ነገር ነው ብላ አታሳንስ ነው ለሰጪዋ ያላት ትስጥ። ያ ትንሹ ነገር خير من ምንድነው አሉ من العدل ከማጣት ይሻላል። እንግዲህ አብዛኛው ሴቶቹን ሙኻጠባ ያደረጉት በዚህ ሴቲቱ የምትሰጠው ከባሏ ገንዘብ ስለሆነ እንግዲህ الذي جرت به العاده እዛ ላይ መስጠት ስለምትችል ለዛ ነው። አለዛ ወንዶችም ቢሆን ያለህን ጁድ بالموجود ያለውን የለገሰ ስስታማ ይባልም ይላል። አንተ ያለህን ከሰጠ ያለህ 1 ብር ከሆነ 5 ብር ከሆነ ያችን ከሰጠ ስስታማ አትባል። የሌለህን ከየት ታመጣዋል? ስለዚህ ይሄም خير من العدم አንደኛ ከአደም خير ነው አሉ። ሌላ ሲደጋገም ብዙ ይሆን ዛሬ 1 ብር መስጠት ከሆነ ነገም ከذلك ነገ ወዳም በስተምራር መስራው ከሆነ ትንሹን ነገር ምን ይሆናል? ብዙም ይሆናል። አጅርም እየተጻፈልህ المهم ይሄ ለሰጩ ለተቀባዩም ይመለከታል ብለው ነብያችን ሰለላሁ ዐለይሂ ወሰለም ስትሰጥ አንዲት ጎረቤት የተሰጠችውን በአክብሮት ትቀበል። ይሄንን ነው እንደምትልክልኝ እንዳትል ማለት ነው ተብሎ በዚህም ተፈስሯል። አንዳንድ ሰዎች አሉ አጣች ለኔ የምሰጠው ነገር አይባል። የተሰጠህን ነገር بقلب منشرح መቀበል አለብህ። ከተቀበልክ በኋላ መልከዋል ደስ ካለህ ራስህ ተጠቀመዋለህ፣ ደስ ካላለህ ደግሞ ማስተላለፍም ትችላለህ። طيب ይሄም ሀዲያን ሂባን ከሚያሰብቱ አሐዲሶች ነው። الحديث الأخير وعن ابن عمر رضي الله عنهما عن النبي صلى الله عليه وسلم قال من وهب هبة فهو أحق بها ما لم يثب عليها. رواه الحاكم وصححه والمحفوظ من رواية ابن عمر عن عمر قوله እንግዲህ ሐዲሱ مرفوع ነው ተወርቷል። مرفوع أي سبت موقوف سبتوال ይላሉ። مرفوع ضعيف الجامع 5883ኛ ሐዲስ ነው ይላሉ። لا يصح رفعه. رواه الحاكم 252 ይላል مرفوعا. وقال هذا الحديث صحيح على شرط الشيخين ولم يخرجاه لكن እሱን እንግዲህ አላሰበከም። አሁን ደግሞ ትናንት ስንለው የነበረው ሁክም ወደዛ እየመለሱን ነው። ሰውየው ስጦታ ከሰጠ በኋላ መመለስ አይችልም። ሰጥቶ ሲያበቃ በስጦታ መመለስ አምሳያው እንደ ውሻ ቀይኡን እንደሚበላ ውሻ ነው ብለን ነው። ይሄ እንግዲህ የተገደበ ነው። ተወሰነ ላይ መመለስ ይችላል።
ሌሎና አንደኛ ትናንት ምን እስቲስና አውጥተና ማዋሃበሁ الوالد لولدي ይመለሳል ብለናል ይችላል አሁን ሁለተኛ ምን አሉ አብዱላህ ኢብኑ ዑመር እንግዲህ ከነብያችን ነው የሚሉት ከነብያችን አልተበተም موقوفا على عمر ثبتا من وهب هبة سطوتا يسطسው ይያሉ فهو احق بها በዛች በስጦታው ላይ ተገቢ ነው እንግዲህ ስጦታ ሰተኸኛል ለኔ ከኔ ይልቅ ተተሰጩ ማን ነው ተገቢው ይያሉ ሰጩ አሐቅ ነው በሰጠው ስጦታ ላይ ያሉ እስከመቼ ማለም ይሰብ عليه ሙካፋስ ካልተሰጠ ድረስ እንግዲህ ሂባ ወይም ሀዲያ ለሁለት ይከፈላል ብለን አንድ ሀዲያ ለሰውየው ተወዱደን ወኢክራመን وطلبا لثواب الاخره ተሰጣለህ ይሄ ሩጁዑ ምን አይሆንም ብለናል حرام ሌላ ስጦታ ደግሞ የበለጠ እንድሰጥ ብለህ ተሰጣለህ ለነብያችን ሰለላሁ ዐለይሂ ወሰለም ያመጡ ምን ያረጉ ነበር ብለናል እንደዛ ያረጉ ነበር ስለዚህ ثواب الدنيا ፈልጎ ሙካፋ ፈልጎ ከሆነ ሰውየው ስጦታውን የሰጠው ያቺ የሰጣት ስጦታ የሱናት ምን እስካል ተደረጋል ያ የሰጠበትን ዓላማ እስካላረጉለት ድረስ እንግዲህ ሰጣ አምጥቶ የሰጠው እንዲሰጥ ነው አምጥቶ ሲሰጥህ ሙካፋ ከሰጠው መመለስ አይችልም ምክንያቱም ሐጃው ሆኖለታል እንዲሰጥ ነው የሰጠው ተሰጥቷል አይመለስም ካልተሰጠስ ተቀበለህ ዝም ከሆነ ያልከው እሱንያው እንዲሰጠው ከሆነ አሐቁ بهبته ሰጣል እዚህም ላይ ሩጁዕ እንደማይከለከል እንግዲህ ይሄ አثر ሆኖ عن عمر ثبتዋል مرفوعا ሆኖ አልثبتም ይላሉ على كل الاحوال ሰውየው ከሰጠ በኋላ ያጀባ መርሳት ነው ብለን አንተ ለአላህ ብለህ ነገር ከሰጠህ በኋላ በነፃም አታስታውሰው ለመመለስ ልግዛው ምን የሚልክ የሚግባ አትበል እርሳው ለአላህ ብለህ ሰጠኸው ከዛ በኋላ ምንድነው የሚጠበቅብህ አንተ አርገለትም አትበል ማስታወስ ያለብን ምናችንን ነው ብለን አለፈ ወንጀሎቻችን የሰራውን ወንጀል ሁሉ ጊዜ የተወበት እስትግፋር እንድታረግ ወደፊትም እንዳደግመው እሱ የሰራውን ኸይር ስራ ግን የሷሃኢፊ አዕማልክ እንግዲህ ኻሊስ ሆኖ ብዙ ሆኖ እንዲጻፍልህ ርሲት ማለት ስለዚህ ነፍስ ከሪም አለው የሚባለው ሰውየው የሰጠውን ስጦታና የዋለውን በጎ ያን ርሲት የሚያደርግ ሲሆንና ማያነሳ ሲሆን እዛ አድርሰን ይሄን አድርገንልህ ካልክ ገንዘብህንም ሳትጠቀምበት አጅሩንም ሳታገኝ አላህ Subhanahu Wa Ta'ala لا تطيلوا صدقاتكم بالمن والأذى ነው የሚለው በመንና በመንበጻደቅና ሰዎችን አዳ በማድረግ ሶደቃችሁን አታበላሹ ይላል ስለዚህ የሰጠ ሰው ሰጥቶ አላህ Subhanahu Wa Ta'ala አይረሳ بميزان الحسنات مضاعف አድርጎ ያቆይልሃል አንተ ግን የሰጠውን ስራ እርሳ ማድረጉ ነው ጥሩ ነክተፊ بهذا والله سبحانه وتعالى اعلم صلى الله عليه وسلم وبارك على